በእሾህ መካከል አበባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። አይኗ ንጹህ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት ጠባብ ወትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ እንዴ አምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ህፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ህፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸውና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት አንሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው? ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰለላል። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት።